ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ቼልሲ ችግሮች ያሉበት የምንለውን ቦታ መፍትሄ እያገኘለት ይመስላል። ኤንዞ ፈርናንዴዝን እናነሳለን። ዛሬ የተጠባቂ ጨዋታ ይኖራቸዋል ከሉተን ታውን ጋር። ስለዛ ጨዋታ የተለየ የምነግራችሁ የለም። የካራባኦ ካፕ ጨዋታ መሆኑን መርሳት የለብንም። ስለዚህ ትኩረታችን የምናደርገው ዝውውር ላይ ነው። ውድ አድማጮቻችን፣ ሌሎች መረጃዎችን የምናደርሳችኋለን። በተለይ በዚህ ጨዋታ ላይ በዛሬ ጨዋታ ማለት ነው የሚጠበቁ ሁለት ነገሮች ይኖራሉ ብዬ አስባለሁ። የጨዋታ እድልን ያላገኙት እነ ቫላንቲን ባረኮ፣ ፔፔ ቻቫሪን፣ ጆቨኒ ኮንዳ፣ ስቴፋን ዊሊያን አይነት ተጫዋቾችን በዚህ ጨዋታ ሲጫወቱ የምናይበት እድል ይኖራል ብዬ አስባለሁ። አንዱ ተጠባቂ ያደረገው ይሆናል። ሉተን ታውን የሚመጣው ደርማዎቻችን መርሳት የለብንም የጃክ ዊልሸር ቡድን ነው። በቻምፒዮንሺፑ የሚገኝ ነው። ስለዚህ ጥሩ ጨዋታን የምናይበት ይሆናል ብዬ አስባለሁ። ሌላኛው ደርማዎቻችን በቀጥታ ወደ ዝውውር መስኮታችን ናቅናና ኤሚሊያኖ ማርቲኔዝን እናንሳው። ኤሚሊያኖ ማርቲኔዝ ወይም ደግሞ ዲቡ ማርቲኔዝ ነው አሁን ስሙ። በተለይ ዲቡ ማርቲኔዝ በጣም የሚገርም ግብ ጠባቂ ነው። በአርሰናል ከአርጀንቲና ከመጣ ጊዜ አንስቶ 19 ዓመቱ ነው አርሰናል የመጣው። ላለፉት 10 ዓመታት በአርሰናል ቤት የመጨረሻ ዕድልን ሲጠብቅ ነበር። የመጨረሻ ዕድልን ካገኘ በኋላ ግን ማይክል አርቴታ ምርጫውን በወቅቱ ማለት ነው በርንሌይን አደረገ። ከበርንሌይ በኋላ ግን አሮን ራምስዴልን አስፈረሙ። ራምስዴል ሳይሆን ዴቪድ ራያ ላይ በመጨረሻ ፍላጎታቸውን ማሳደር ችለዋል። ታዲያ ይህንን ተከትሎ በዝውውር መስኮቱ ላይ ይህንን ተጫዋች ቼልሲ እንዲመለምለው በሚል የተለያዩ ሀሳቦች በዚህ በፕሮግራም ሳነሳ ነበር። ታዲያ በመጨረሻም ቼልሲ ተጫዋቹ ፈላጊ ሆኗል። ነገር ግን ቼልሲ ብቻ ሳይሆን ተጫዋቹ በቀጥታ ግንኙነትን ያደረገው ከቼልሲ ጋር ነው። ቼልሲ ንግግሮችን ጀምሯል። ጥሩ የሚባል ንግግሮችንም አድርጓል። እንግዲህ አንዳንድ መረጃዎች ግን ይህንን ዝውውር አስቸጋሪ ሊያደርጉ የሚችሉት ሁኔታዎች እንዳሉ ወጣዋል። ያም ማለት አንደኛ ተጫዋቹ አድማጮቻችን እጅ ጉዳት አለበት። በዚህ ምክንያት ጁቬንቱስ ከዝውውሩ የወጣው የሚል ነው። ቼልሲ ጥሩ ግንኙነት ካለው ከአስቶን ቪላ ጋር ነው እንዲደረድር የሚያደርጉት። እንደምታውቁት እንግዲህ አስቶን ቪላዎች ከቼልሲ ጋር ናቸው። ወደ 43 ሚሊዮን ፓውንድ አወጣው። ትናንት ምሽት ደግሞ የሰማ ነው 43 ሚሊዮን ፓውንድ ቀጥታ የሚከፈልና ዝውውር ዋጋው እስከ 65 ሚሊዮን ፓውንድ ድረስ የሚደርሰው የዋትኪንስ መልቀቁን ተከትሎ ዋትኪንስ ተተኪ ሆኖ ኒኮላስ ጃክሰን ቪላ ፓርክ ደርሷል። ጥሩ የሚባሉ ዝውውሮችን እያደረጉ እንዳለ ቪላዎች ከቼልሲ ጋር ደግሞ ጥሩ ግንኙነት አላቸው። ስለዚህ በቀላሉ ሊደረግ የሚችል የ34 ዓመቱን ግብ ጠባቂ 10 ሚሊዮን ዩሮ ወይም 8.5 ሚሊዮን ፓውንድ አካባቢ የሚወጣ ይሆናል። በጣም በቀላሉ ተጫዋቹን የግላቸው ማድረግ የሚችሉበት እድል እንዳለ የሚጠበቅ ነው የሚሆነው። ንግግሮቹ በላቀ ደረጃ ላይ ደርሰዋል። ነገር ግን አስቸጋሪ የሚያደርጉ ሁኔታዎች እንዳሉ ደግሞ መርሳት የለብንም። አንደኛ እንግዲህ የተጫዋቹ የጉዳት ሁኔታ እርግጥ ጁቬንቱስ በዛ ምክንያት ነው ወይ የራቀው የሚለው እንግዲህ አንዱ ትልቁ ውሳኔ ነው። ከዛ ውጭ ቼልሲ ከሳንቼዝ ወደ ኤሚ ማርቲኔዝ የሚያደርገው ለውጥ ላይ የተጫዋቹ የጉዳት ችግር የለም ወይ፣ ይሄ የተጫዋቹ ተመሳሳይ አይነት ስህተቶችን ይሰራሉ የሚል ነው። ስለዚህ ቼልሲ ጥሩ ድርድሮችን አድርጎ ተጫዋቹ ማስፈረም ይችላል። ነገር ግን ስህተት የሚጠበቅ ነው። ስህተት ግን ማን በትንሽ መጠኑ ይሰራል የሚለው ነው ወሳኝ። ቼልሲ ባለቤቶች አካባቢ በጣም ተቀባይነት እንዳለው ዴቪድ ኦርነስቲን ተናግሯል። ሳንቼዝ ላይ እምነት አለ። ታዲያ ወደ ኤሚ ማርቲኔዝ ዝውውሮችን ያደርጋሉ ወይ? አንዱ የሚጠበቅ ነው የሚሆነው። ዲያጎ ኮስታን መኖሩን መርሳት የለብንም። አንዱ እንግዲህ የዝውውር እቅድ አላማቸው ነበር። በዋጋው ምክንያት ነው ከዝውውሩ ራሳቸውን ራቅ ያደረጉት። በሚቀጥሉት ቀናቶች ግን ቼልሲ እንቅስቃሴዎችን ሊያደርግ ይችላል። ኤሚ ማርቲኔዝ የሚመጣ ከሆነ ደድማዎቻችን ሌላ የማል ተከላካይ ደግሞ አሁን የሚጨምሩት የግራ እንዲሁም በአካል ብቃቱ ውጤታማ የሆነው ባለፉት ፕሮግራሞቻችን ብዙ መረጃዎች አልነበሩም። አሁን ግን ተረጋግጦ መጥቷል። አንደኛው ዲማርዚዮና ፋብሪዚዮ ሮማኖ ስለ ጣሊያን መረጃዎችን ከፈለጋችሁ የመጨረሻ የሚባሉት ናቸው። ታዲያ እነዚህ ሁለቱም ያመኑት ነገር ሆነስትን ማለት ነው። ሆነስታ መሆን ወደ ቼልሲ የሚመጣበት ይሆናል። ቼልሲ ከአትላንታ ጋር በዚህ የዝውውር መስኮት ድርድሮችን አድርገው ፔሌስትሪንን አስፈርሟል። ስለዚህ ማርኮ ፔሌስትሪንን አሁን ሁለተኛውን የግራ ተመላላሹን ለማስፈረም ጫፍ ደርሰዋል። 40 ሚሊዮን ዩሮ ተጫዋቹ ከኤጀንቶቹ ጋር ንግግሮች ተደረገዋል። ቀጥታ ቡድኑን ስብስቡን ይቀላቀላል ወይስ በአትላንታ ይቆያል? አንዱ ጥያቄ ቢሆንም ግን ምንም እንኳን ፔፔ ቻቫሪንን የቼልሲ ተመራጩ ነው የግራ መስመር ላይ ቢመጣም የዚህ ተጫዋች በተለይ ግራ መሃል ተከላካዩ እንዲሁም ደግሞ ታቶን የሚሸፍን ይሆናል። ወደድማሻችን ተከላካይ የሚጨምር ከሆነ እኔ የሚጠብቀው ሶስት ተከላካይ የመጫወቱ ነገር እርግጥ እየሆነ የመጣ ይመስላል። አሁን ሆነስት የሚመጣ ከሆነ ሆነስት የኮልዌል ተተኪው ነው የሚፎካከር ይሆናል። ፎፋናና ላኳ የመሃሉን ይይዛሉ። ሪሺ ጄምስ እና እንዲሁም ደግሞ አቶም አንዳንዴ የግራውን የሚያግዘው ከሆነ ኮልዌል የመሃል የመሆን አጋጣሚ ሊኖረው ይችላል። 6 መሃል ተከላካዮችን ቼልሲ ይዞ የውድድር ዓመቱን ወይም ደግሞ አጠቃላይ 10 ተከላካዮችን ሊኖሩት የሚችሉበት እድል አለ። 5 ተጫዋቾች ካሉ ሊመጣ የሚችልበት እድል እንዳለ መታሰብ ይጠበቅበታል። በጣም ጥራት ያለው ተጫዋች ነው። ወዳድማዎቻችን ብራይተን በሚገባ መልምሎታል ይህንን ተጫዋችና ይህ ደግሞ የተጫዋቹን ጥራት የሚያሳይ ነው ብዬ አስባለሁ። አሉታን ጨዋታው በፊት ተጠየቀው ጥያቄዎች መካከል አንዱ የሆነው
ኤንዞ ፈርናንዴዝ ክለቡን ይለቃል ወይ የሚል ነው። ታዲያ በዚህ ሁኔታ ላይ በጣም የሚገርም አስተያየቱን ሰጥቷል። ኤንዞ ፈርናንዴዝ አይለቅም፣ የስብስቡ አካል ነው የሚል አስተያየቱን ሰጥቷል። እንግዲህ አንዱ የሚጠበቀው ነው የሚሆነው። ወደ አድማጮቻችን ምን ያክል ማንቸስተር ሲቲዎች እየሞከሩ እንዳለ የሚጠበቅ ነው። የሚቀጥሉት ቀናቶች ግን ወሳኙ የዝውውሮች ምዕራፍ ይሆናሉ። ቸልሲ ማርክ ጉዊን ለናፖሊ ለመሸጥ እንግዲህ ከ15 እስከ 20 ሚሊዮን ፓውንዶችን ድርድር እያደረገ ይገኛል። ናፖሊ ከ15 ሚሊዮን ፓውንድ በላይ መክፈል ይፈልጋል። ቸልሲ ደግሞ 25 ሚሊዮን ፓውንዶች ነው። በአጠቃላይ ቸልሲ ከሶስቱ ከማይፈልጋቸው አጥቂዎች መካከል እንግዲህ ማለት ነው ከሊያም ዴላፕ እንዲሁም ደግሞ ከጃክሰን እና ከማርክ ጉዊ ወደ 120 ሚሊዮን ፓውንዶችን ሊያገኝ የሚችልበት እድል ይኖራል ማለት ነው። ይህ በዝውውር መስኮት ላይ ቸልሲን የምናደንቅበት መንገድ ነው ማለት የሚቻል ነው የሚሆነው። ወደ አድማጮቻችን ሌላኛው ወደ አድማጮቻችን እንግዲህ ዌልቤክ እና ሜጋ በዚህ ጨዋታ ላይ መሰለፍ እድልን የሚያገኙበት እድል ካለ እንግዲህ በጥሩ ፐርፎርማንሳቸውን የምናይ ይሆናል። ቸልሲ ሉተንን ካለፈ የሚገናኘው እንግዲህ የሚሆነው ከሊድስ ጋር ነው። ትንሽ ጠንከር ያለ ጨዋታ ነው። በካራባኦ ካፑ ሶስተኛ ዙር ድልድል የሚደርሰው ጥሩ ጨዋታ ይሆናል ብዬ አስባለሁ። ሊድስ እንግዲህ ባለፉት ዓመታቶች የቸልሲ ደርቢ ነው የሚመስለው እና ያንን የምናይ ይሆናል ብዬ አስባለሁ። ወደ አድማጮቻችን እንግዲህ በዝውውር መስኮቱ ላይ ቸልሲ እንቅስቃሴዎች እስከ መጨረሻው ድረስ እንደሚኖሩት የሚጠበቅ ነው የሚሆነው። ፋብሪዚዮ ሮማኖ ባይዘዌ ስለ ማርቲኔዝ ያወጣው ቸልሲም ሌሎች የአውሮፓ ቡድኖችም ተጫዋቹን ለማስፈረም ይፈልጋሉ። ሌላኛው እንግዲህ ቡድን የሚሆነው ወደ አድማጮቻችን ቶተናም ነው። ከሌሎች ጊዜዎች በተለየ ኤሚ ማርቲኔዝ ክለቡን ሊለቅ የሚችልበት መንገድ ምንድን ነው ካላችኝ ወደ አድማጮቻችን አስፈርሟል። ስለዚህ ኤሚ ማርቲኔዝ ቤንች ከመሆን ክለቡን የሚለቅበት እድል እንዳለ አንዱ የሚጠበቅ ነው የሚሆነው። ወደ አድማጮቻችን እንግዲህ የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ጃክሰን በሌላ በኩል ወደ አድማጮቻችን እንግዲህ ወደ አስቶን ቪላ የሚያደርገውን የጤና ምርመራውን እያደረገ ነው። ዛሬ የሚያቀና ይሆናል። ዴላፕ ዝውውር በይፋ የቸልሲ ተጫዋች ሆኗል። እነዚህ እንግዲህ በጥሩ በኩል የሚነሱ ይሆናል በቸልሲ ቤት ብዬ አስባለሁ። ምክንያቱም ሽያጮቹ ላይ ማተኮራቸው ማለት ነው። የተከላካይ መስመሩ ላይ ውሳኔዎች አንዱ የሚጠበቁ እንደሚሆን የሚታሰብ ነው የሚሆነው። በአጠቃላይ ግን ቸልሲ እንግዲህ የሚቀጥሉትን 4 እና 5 ቀናቶች በወሳኝ ምዕራፍ ላይ የሚገኝ ይሆናል። በተለይ እኔ በጣም መፈራ ወደ አድማጮቻችን ባለፉት ፕሮግራሞቻችን አንስቻለሁ የኤንዞ ፈርናንዴዝ ዝውውር ነው። ኤንዞ የሚለቅ ከሆነ ቸልሲ ተተኪ ያስፈልገዋል እና ፈጠን ብሎ ዝውውሩ ላይ መግባት አለበት። ያለበለዚያ የኤንዞ ፈርናንዴዝን ዝውውር ማቆም መቻል አለበት። ምክንያቱም አሌክስ ስካትን፣ አዳም ዋርተንን የማያገኙ ከሆነ እንደዚህ አይነት ጥራት ያላቸውን ተጫዋቾች ኤንዞ ፈርናንዴዝን ለመተካት በዝውውር መስኮት ላይ በጣም የሚቸገሩ ይሆናል። ኒውካስትል ከባለፈው የዝውውር መስኮት ላይ ተምሮ ነው እንግዲህ ኒውካስትል ባለፈው የዝውውር መስኮት ላይ የምታስታውሱት አሌክሳንደር ኢዛክን በዝውውሩ መጨረሻ ቀን ወደ ሊቨርፑል ከሄደ በኋላ ወልደማዳን አስፈረም። ወልደማዳ ፍላጎቱ አልነበረም የኒውካስትል እቅድ ውስጥ እና እንደዚህ አይነት ውሳኔዎችን እንዳይወስን ፈጠን ያለ እንቅስቃሴዎችን ማድረግ ያለባቸው ይመስለኛል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ የቼልሲን የዝውውር እንቅስቃሴ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።